ይሄን ቤት ለቀውጣ አልችልም ብለ ይሄ ፍላሽ በጣም ያስፈልገኛል። በጣም ጥሩ። ለትዬ ልደውልላትና ከሷ ጋር ታወራለህ። እባክሽ ብለኝ ይሄ ፍላሽ በጣም ያስፈልገኛል። ቆይ ፍላሹ ላይ ምንድን ነው ያለው? አላውቅም፣ ግን ምንም ቢሆን ይሄ ፍላሽ እኔና እናቴን ያገናኘናል። ፍላሹ ላይ ያለውን ፋይል በቴሌግራም ላይ አግኝ። እሺ እናቴስ? ፋይሉን ሌባና ቅድሚያ አድራሹ አልክላል። በጣም ጥሩ አቶ በኃይሉ። ልጄ ማለት የ38 ዓመት የጠፋው ልጅ ተገኘ። ሊመጣ ነው። የምርሽ ነው? ይሄ ሁሉ ዓመት የጠፋው ልጅ ተገኘ? አዎ ልጅ ተገኘ። አዲሱ ልጅ ሲመጣ ግን ከኔ የበለጠ እሱን መውደድና መንከባከብ አይቻልም። በጣም ነው የምወድሽ። አንቺን በማንም በምንም ልቀይርሽ አልችልም። እሺ እማዬ፣ እኔም በጣም ነው የምወድሽ። የመጨረሻ ስራና ከእናት ጋር አገናኛለሁ። ከዛ ከእናት ጋር ብዙ ደስ የሚል ጊዜያት እናሳልፋለን። እሺ ምንድን ነው እንዳደርግ የፈለገው? በኃይሉን ግደለው። ምን? አዎ በኃይሉን ግደለውና እናትን ታገኘታለህ። ቆይ እንዴት ነው የምታስበው? ነፍሰ ገዳይ ይመስልሃለሁ እንዴ? የራሴን እናትን ለማግኘት የሰው ነፍስ ማጠፋ ጨካኝ አረመኔ ይመስልሃል? በኃይሉ በጣም ጨካኝ፣ በጣም የብዙ ሰዎችን ህይወት አበላሽቷል። መኖር አይገባውም። እሱን ግደለውና ከእናት ጋር በሰላም ኖር። አሁን የእጄ እናትን ግንባሯን ብዬ እደፋለሁ። እባክህ ልለምን፣ እናቴን ምንም ነገር አታርጋት። ከፈለክ እኔን እንደፈለክ ማድረግ ትችላለህ። አትነፋ አድርግ። እስከ ማታ አስብበትና በኃይሉ ግደለው። ምንድን ነው? ስለ እናቴ ነው? እና አሁን ንገሪኛ። አንድ ጊዜ ላገኘና በጣም ብዙ መነግርሽና ወስድሽ ቦታ ነው። በጣም ቆየ አይደለም? በጣም ቆየ። አንተም ከገደልኩ 18 ዓመት ሙሉ የጠበቅኳትን እናቴን ያገናኘኝ አንድ ሰው አውቃለሁ። ምን ነው የተፈጠረ ችግር አለ? አቶ በኃይሉ በስተመጨረሻም እንግዲህ ተደውሎለት ማለት ነው እጅግ በጣም በመደንገጥ እንዲሁም ሽጉጡን በመያዝ ወጥቶ ሩጦ ሄዷል ማለት ነው። ግን ማን ይሆን የደወለለት? ቃል ነች ወይንስ ሰላም ነች? ለምንስ ነው የደወለችለት? በነገራችን ላይ አብሮት ሲሰራ የነበረው ግለሰብ ለብዙ አመት እንግዲህ ከሱ ጋር አብሮ ሲሰራ የነበረው እንዳለ የሱን ነገሮች በሙሉ መያዝ እንደሚፈልግና የሱን ቦታ ላይ ሆኖ መስራት እንደሚፈልግ ለዳግም ተናግሯል ማለት ነው። ለዳግም ምን ብሎታል? እሱን ግደለው፣ እናትክን ለ18 ዓመት ሙሉ ያልተገናኛትን እናትክን ማግኘት ከፈለክ በመጀመሪያ እሱን መግደል አለብህ ብሎ አስጠንቅቆታል ማለት ነው። በፊት እንግዲህ ፍላሹን ካመጣህ እናትክን አገናኛለሁ ወይንም ደግሞ እናትህ ካለችበት ቦታ እወስዳለሁ ነበር ያለው። አሁን ግን የግድ እሱን መግደል አለብህ ብሎ ነው እንግዲህ ትዕዛዝ የሰጠው ማለት ነው። ዳግም አሁን ላይ እጅግ በጣም ነው ግራ እየገባው። ግን ደግሞ በስተመጨረሻም ያው እናቱን ማለት ነው 18 ዓመት ሙሉ ያላገኛትን እናቱን በልጅነቱ የተለየችውን ለማግኘት ሲል ግን ምንም ነገር ከማድረግ ወደ ኋላ አላለም ማለት ነው። ምክንያቱም ፍላሹን ይብን ራሱን በመጀመሪያ ሲወስድ እንዴት ነው ሰላምን እንደዚህ እየወደድኳት እያከበርኳት እንዴት ነው ከራሷ ቤት ገብቼ በርብሬ አውጥቼ ለሱ አሳልፌ የምሰጠው በማለት እጅግ በጣም ግራ ከተጋባ በኋላ ነበረ እንደገና ይህ ነገር እናቴን ያገናኘኛል በማለት እንግዲህ ይብል ለብሌን ነግሯታል። ምክንያቱም ፍላሹን ሲፈልግ ማን አይተዋለች? ራሷ ብሌን ዳግምን አይተውና ምን ትሰራለ? ምንድን ነው የምትበረብረው ብላ ስትጠይቀው ይህ ፍላሽ ለእኔ በጣም ያስፈልገኛል፣ ምክንያቱም እናቴን የማገኝበት እናቴን የሚያገናኘኝ መንገድ ይህ ፍላሽ ነው በማለት እንግዲህ መልሶላት ነበር። እሷም ደግሞ የእናትነት ነገር ጉዳይ ማለት ነው እጅግ በጣም እሷንም ሲያንሰፈስፋት የነበረው ጉዳይ ስለሆነ በዚህ ላይ ዝም ብላለች ማለት ነው። እዚያ ማለት እንግዲህ ፍላሹን እንዲወስደው ይብን ፈቅዳለታለች ማለት ነው። እና ፍላሹን ወስዶ ሲሰጠው ያለውን መረጃ ሲልክለት ማለት ነው። ግን ደግሞ አሁን ላይ
ያለው ነገር እሱን የግድ መግደል አለበት። እሱ በጣም መጥፎ ሰው ነው። ምክንያቱም ብዙ መጥፎ ነገሮችን ሰርቷል። እሱ መኖር አይገባውም፣ መግደል አለበት በማለት እንግዲህ ሲደውልና ሲነግረው እሱ ራሱ እጅግ በጣም ነበር የደነገጠው። ምክንያቱም እንዴት እናቴን ለማግኘት ስል እንዴት ነው የሰው ነፍስ የምገለው ብሎ እጅግ በጣም ነበር እያዘነው ማለት ነው። ይሄን ነገር እያደረገ ማለት ነው ያው ግዴታ ደግሞ ማድረግ ስላለበት ቀጥታ ማለት ነው ወስኖ ወደ በኃይሉ ቦታ ካለበት ከስራ ቦታ ነበር እየሄደው ማለት ነው። 18 ዓመት ሙሉ በልጅነቴ እንደዚሁም ስራ እንድሰራ አድርገህ ከእናቴ ጋር እየነጠልከኝ አንተ ነህ። ስለዚህ አሁን እናቴን እንድታሳየኝ እፈልጋለሁኝ ከምገልህ። ምክንያቱም እኔ ሰው መግደል ማለት አልፈልግም፣ የሰው ነፍስ ማጥፋትም በፍጹም አልፈልግም እና እባክን ከእናቴ ጋር እንድለያይ ያደረከኝ ለ18 ዓመት ሙሉ አንተ ነህ። ስለዚህ አንተን ከምገልህ ሌላ ሰው አንተን ከገደልኩህ እናቴን እንደሚያሳየኝ ቃል ገብቶልኛል። ግን ደግሞ እኔ የሰው ነፍስ ማጥፋት አልፈልግም። ቀጥታ እናቴ ጋር እንድትወስደኝ እፈልጋለሁኝ። እስከዛሬ የቀጣኸኝ ይበቃሃል፣ እባክህን ውሰደኝ በማለት እንግዲህ አንተ እንዴት ነው የምትናገረው እያለ እንግዲህ አቶ በኃይሉም እጅግ በጣም ሲሳለቅበት ነበረ። ዳግምን ማለት ነው አንተ አንድ ተራ ሰው እኔን እገልሃለሁ ስትል አታፍርም ወይ በማለት እንግዲህ ሽጉጡን በመያዝ እንዲሁም ዳግምን ሲያስፈራራ በነበረበት ሰዓት ነበር ያው ስልኩ ተደውሎ ተሎ ብሎ ማለት ነው በኃይሉ ወጥቶ የሄደው ማለት ነው። አቶ በኃይሉ እንግዲህ በእርግጠኝነት የሆነ ነገር ተፈጥሯል። እንዲሁም ደግሞ አብሮ ሲሰራ የነበረው ግለሰብ የሆነ ነገር አድርጎ እሱም ሊጠረው ይችላል ብዬ አስባለሁ ማለት ነው። ሌላው እንግዲህ የብሌን አሳዳጊ የሆነችው ያ ማለት የዳግም እናት እጅግ በጣም ደስ ብሏታል። ቤቷንም ሞቅ ሞቅ አድርጋለች። ቡናዋንም አፍልታ ልጇን ዳግምን እየጠበቀችው ትገኛለች ማለት ነው። ምክንያቱም ምን ብሏታል? ልጅሽ ይመጣል ብሏታል ማለት ነው። እና ከ18 ዓመት በኋላ የቆየው ልጇ ይመጣል በማለት እንግዲህ በርበሩን እያየች ትገኛለች። ለብሌንም ነግራታለች። ብሌንም እጅግ በጣም ደስ ብሏታል። በጣም ነው ደስ የሚለው። ግን ደግሞ ልጅ ሲመጣ በፍጹም ከኔ ያስበልጠሽ እሱም መውደድ የለብሽም እያለች ስነግራት ነበር። አንቺን በማንም አልቀይርሽም እያለች እንግዲህ አሳዳጊዋም ስትነግራት ነበረ ማለት ነው። እንዲሁም ደግሞ ልጄ ከመጣ በኋላ ነገሮቹ ከተረጋጉ በኋላ ብሌንዬ ላንቺ የምነግርሽ ሚስጥር አለኝ ብላታለች ማለት ነው። ምክንያቱም ስለ እናቷ ልጇን ካገኘች በኋላ ከዳግም ጋር ከተገናኘች በኋላ በእርግጠኝነት ማለት ነው ብሌንም ከእናቷ ጋር ወይንም ደግሞ ከሰላም ጋር ማለት ነው እንድትገናኝ እጥረት ታደርጋለች ማለት ነው። ሲቀጥል እንግዲህ ያው ብሌን እጅግ በጣም ስታለቅስ ነበር። እንዲሁም ደግሞ ሰላምም አቅፋ ስታጽናናት ነበር። ምን ሆነች ነው ብላም ጠይቃት ነበረ። ያው እናቷ እንደሞተችባት ነበር የነገረቻት። ማነች የሞተችው በማለት እንግዲህ አቶ በኃይሉም እንዴት አንቺስ አሳዳጊሽ ሙታ እንዴት አንቺ ከዚህ ትቀመጫለሽ በማለት ነበረ የጠየቃት ማለት ነው። አሳዳጊዋን እንግዲህ እንደገደላት ነበረ የአቶ በኃይሉ ተላላኪ የተናገረው ማለት ነው። ግን ደግሞ ምን ብላለች ብሌን? እኔ እኮ አሳዳጊ በህይወት አለች፣ የሞተችው እኮ ከ10 ዓመት በፊት ነው፣ አረብ ሀገር ሂዳ እናቴ ነው የሞተችው በማለት እንግዲህ ያው ምንም አይነት ነገር እንደሌለ ነገሮቹ እንደዚህ እንደሆኑ አስረድተዋለች። እና ይሄን ሲሰማ አቶ በኃይሉ እጅግ በጣም ነበር የተናደደው። ምክንያቱም አብሮ የሚሰራውን የሱን ተላላኪ የሆነውን ማለት ነው ደውሎ ምን ብሎታል? ለምንድን ነው በስነ ስርዓት ስራህን ያልሰራኸው? ግደላት ብዬሃል ነበር ወይ? ለምንድን ነው ያላደረከው? በማለት ሲጮህበት ምን ብሏል? ተገናኝተው ባወሩበት ሰዓት ምን ብሏል? አሳዘነችኝ፣ በጣም ስትለምነኝ፣ ከእግሬ ላይ ወድቃ ስትለምነኝ አሳዘነችኝ፣ ይሄን ነገር ማድረግ አልቻልኩም በማለት እንግዲህ አቶ በኃይሉ ተናግሯል ማለት ነው። እንዴት እንደዚህ ታደርጋለህ? ሁልጊዜ ስህተት ነው አንተ የምትሰራው እያለ አቶ በኃይሉም እንግዲህ ብዙ ነገሮችን ተቆጥቷል ማለት ነው። እና የአቶ በኃይሉ ተላላኪ የሆነው ግለሰብ በእርግጠኝነት ማለት ነው ለዳግም መልካም ነገር አስቦ ሳይሆን እሱ የአቶ በኃይሉን ቦታ መውሰድ ስለሚፈልግ ነው። ልክ እንደ አቶ በኃይሉ ጨካኝና አረመኔ ሰው ነው ማለት ነው። እና አቶ በኃይሉን ገሎ እሱን አጥፍቶ በኃይሉ ቦታ
እሱ መቀመጥ እሱ መቀጠል ነው የሚፈልገው ማለት ነው። እና አቶ በኃይሉ ምን ገጥሞት ነው? ማንስ ደውሎ ነው እንደዚህ ደንግጦ ዳግም ይሄን ያክል አንተ እንደዚህ እንዳደረከኝ ከእናቴ ጋር እንደነጣጠልከኝ እንደዚህ እንድሰራ አድርገኸኛል እና እገልሃለሁ እያለው እንግዲህ ራሱ ዳግም ያስፈራራው ባለበት ሰዓት እንዲሁም ደግሞ አቶ በኃይሉ እየተሳለቀ በነበረበት ሰዓት ነው እንግዲህ ስልክ የተደወለው ማለት ነው። እና ይህን ነገር እንደዚህ አስደንግጦ የሚያስወጣው ነገር ምን ተፈጥሮ ሊሆን ይችላል የሚለውን እንግዲህ አብረን በቀጣይ ፓርቲ የምናየው ይሆናል። እውነት ለመናገር አደራ ተከታታይ ድራማ እጅግ በጣም አሳዛኝ የሆነ ድራማ ነው ማለት ነው። እንዲሁም ደግሞ ደስ የሚል አስተማሪም የሆነ ድራማ ነው። ሁላችንም በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኞላችሁ።